ነገር እኔ እረስቸዋለሁ። አንተም አታስታውሰኝ። እሺ አቤት። እንዴት ነሽ ጽጌረዳ? ዳኒ ማን ልበል አላወኩም። እንዴት እኔን አላወቅሽ? እኔ እንጃ ስልኬ ሴቭ አላወጣልኝም ለዛ አላወኩም። ዮናስ የሚባል ሰው አታውቂ? ወይኔ ዮኒ አንተ ነህ እንዴ? አይ ደግሞ እኮ ማን ነው ብዬ ነው። ምንድነው? ምን ነው ለነገርሽ? እኔ እኮ ሰላም ስላልተባባልን ሰላም ልልሽ ነበር። ነው እንዴ? ዛሬ ተመለሰች ምትመጫል መሰለኝ ነው። ጋሼን እስኪሻላቸው እንደዛ ነው የማደርገው። ክላስ እንደጨረስኩኝ እመጣለሁ። እሱ ካልተሻሏት መጪ እሳቸው ከተሻላቸውማ ምን አደርጋለሁ? ያው ስላስለመድሽን ስትቀሪ ቢደብረን። ኦኬ፣ ስለዚህ እንዳስለምደው አሁን መምጣት የለብኝም ማለት ነው? ያው ከዚህ በኋላ ብትመጪ የተሻለ ነው ብዬ ስላሰብኩ። እና ለምን አንድ ፊቱን አብሬያቸው አልኖርም? ቤታችንን እንደምታውቂው በጣም ብዙ ባዶ ክፍሎች አሉት። ከኛ ጋር ብትኖሪ በጣም ደስ የሚለው። አይ እንደሱ እንኳን አይሆንም። እየተመላለስኩም አልቻልኩም። ጭራሽ ደግሞ አብሬህ ኖሬ ጨጓራዬ ልትልጠው። እኔ ነኝ አንቺን ጨጓራ የምልጠው? መቼም እዚህ ውስጥ ከእኔና ካንተ ውጭ ሌላ ሰው የለም። መኮንን መታል እንዴ? አዎ ወደ ዶር መሄድ አለብኝ። መኪ እንዴት ነህ? እንዴት አላየሁህም ነበር። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ጽጌረዳ ድራማ በጽጌረዳ ድራማ በክፍል 10 ላይ እንግዲህ ነብዩና ጽጌረዳ ጥሩ ሁኔታ ላይ ይገኛሉ። እንደምታውቁት ነብዩ ጽጌረዳን በጣም ብዙ ነገር ሲያደርጋት ነበረ። ታዲያ እንግዲህ አባቱ በመታመሙ እሷ ለሱ በጣም አስፈላጊ ሰው እንደሆነች ገብቶታል። በእሷ ላይ ብዙ ክፋቶችን ሲያደርግ የነበረው ከፌቨን ጋር ሆኖ ነብዩ አሁን ላይ ጽጌረዳን ጭራሽ እያፈቀራት ይገኛል። እንግዲህ በዛሬው ክፍል ላይ ፌቨንና ጽጌረዳ ወደ ነብዩ ቤት ሄደዋል። የሄዱበት ምክንያትም እንግዲህ ጽጌረዳ ለማጽዳት እና ምግብ ለመስራት ከትምህርቷ ከመሄዷ በፊት ቀድማ ወደ ነብዩ ቤት እያመራች ነበረ። ታዲያ እንግዲህ ፌቨን ይሄን አይታ ወዴት ነው የምትቸኩት እየሄድሽ ነው ብላ ስትጠይቃት እና ስለ ነብዩም ስትጠይቃት ለምንድነው ትምህርት ቤት የማይመጣው ሰላም አይደለም እንደ የሚል ጥያቄ ጠይቃት ነበረ። ታዲያ እንግዲህ ጽጌረዳ አባቱ እንደታመመና ትላንት እንደውም ሆስፒታል እንዳደረ ለዛ ነው ከትምህርት ቤት የቀረው በማለት ለፌቨን ትነግራታለች። ፌቨንም ታዲያ እንግዲህ አባቱ ከታመመማ ወደዛ ቤት መሄድ አለብኝ ብላ ስላሰበች በእርግጥ የነብዩን አባት እዚህ ቀደም ከእናቷ ጋር ሆና አግኝታቸው ነበረ። ነገር ግን አላወቀቻቸውም መሰለኝ። ታዲያ የነብዩ አባት እንደሆኑ ስላላወቀች ነው ያ ሰውዬ ማለት ነው። ታዲያ እንግዲህ አሁን ወደ ነብዩ ቤት ስትሄድ ያየችው ሰውዬ ሳይሆን ወይም ደግሞ ያየቻቸው ሰው ሳይሆኑ ሌላ ሰው ነው የመሰላት። እና እንግዲህ ወደ እነሱ ቤት ከመሄዳቸው በፊት ግን ጽጌረዳ የስራ ልብሷና ዩኒፎርሟን የለበሰችው ያው የድሃ ልጅ ስለሆነች አንዲት ልብስ ነው ያለቻት። እሷኑ ነው ጽድት አድርጋ ለብሳ ለስራም ለትምህርት የምትጠቀመውና በመጨረሻም እንግዲህ ፌቨን ወደ እነሱ ቤት አብሬሽ እመጣለሁ፣ ነገር ግን ልብስ ቀይርኝ፣ እኔ እንደዚህ አጭር ለብሼ መሄድ አልችልም የትልቅ ሰው ቤት ትላታለች። ያው በነብዩ አባት ፊት ጥሩ ሴት መስላ ለመታየት ፈልጋ ነው ፌቨን ማለት ነው። ጽጌረዳ ምን እንደዚህ አይነት ልብስ ለብሼ አላውቅም፣ እንደዚህ መልበስ አልችልም ብትላትም ቤቷ ውስጥ ሰራተኛ ሆና ስለምትሰራ ያልኩሽን ሁሉ የማድረግ ግዴታ አለብሽ ብላ ፌቨን በግድ ልብሷን እንድትቀይራት ታደርጋታለች ጽጌረዳን። ጽጌረዳም እንግዲህ የፌቨንን አጭር ልብስ ለብሳ ወደ ነብዩ ቤት ያመራሉ። እንደምታዩት ነብዩ እንግዲህ
የስራ ልብስ ለብሶ የጽጌሬዳን ስራ እየሰራ ነው። አሁን ላይ ጽጌሬዳን ያግዛል። ጸባዩም ተስተካክሏል። ፌቨን ይህን ነገር አታውቅም። ፌቨን የምታውቀው የድሮ ነብዩን ያ ሴቶችን የሚያተራምስ ማለት ሴቶችን የሚቀያይር ለሴት ልጅ ክብር የሌለው አእምሮ በገንዘብ ብቻ የሚያስብ ድሃን የሚጠላ በዛ ላይ ደግሞ ጽጌሬዳን አብዝቶ የሚጠላት ያን ነብዩ ነው የምታውቀውና እንግዲህ ነገሮች እንደተቀየሩ በፍጹም ፌቨን አታውቅም። በሁለቱ መካከል ያለው ግንኙነት እንደተስተካከለና ሁለቱ ጥሩ ሁኔታ ላይ ጓደኛ እንደሆኑ በፍጹም ፌቨን አታውቅም። አሁንም ለእሷ ያለው ጥላቻ እንዳለ ነው የመሰላት። ታዲያ እንግዲህ ወደዛ ቤት ስትሄድ ነብዩ በጣም ደንግጦ ነበረ። በዛ ላይ ልብስ ተቀያይረው ነበረ እና እንግዲህ የነብዩን አባት ለመጠየቅ ወደ ነብዩ አባት ክላስ ስትገባ ነበረ። እዚህ ቀደም ከእናቷ ጋር ሁና ያገኘቻቸው የነብዩ አባት መሆናቸውን ያወቀችው። ስታያቸው በጣም ደንግጣ ነበረ ፌቨን። ለምን እንደደነገጠች ምክንያቱም ደግሞ የነብዩን አባት እሷ ሌላ ሰው አድርጋ ነው የጠበቀቻቸው። የሆነ ትልቅ ግዙፍ የሚያስፈሩ አለ አይደለ? በቃ እንደዛ አይነት ቁጭ ብድግ የምትልላቸው አይነት ሰው ነው የመሰላት እና ስታያቸው ግን ከእናቷ ጋር ሲያወሩ የነበሩ ሰውዬ ሆና ታያለች። ታዲያ እንግዲህ የነብዩ አባት ሲታዘቧት ነበረ። ቁጭ ብላ የነብዩ አባት ጋር ቴዲ የነብዩ ጓደኛ ማለት ነው። ስሙን በትክክል አልያዝኩትኝም። ስሙን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። እሱ እንግዲህ እነሱ ቤት ነበረ አባቱን ለመጠየቅ መጥቶ ነው የነብዩን የጓደኛውን አባት ማለት ነው። ታዲያ እንግዲህ ቴዲ የገጠር ልጅ ነው። ቤተሰቦቹ የሚኖሩት ገጠር ነው። እናም እንግዲህ ስትመረቅ ቤተሰቦችን አመታት ታስተዋውቀናለህ ከገጠር ብሎ የነብዩ አባት ለአበበ ለቴዲ ይነግረዋል ማለት ነው። ስሙን ከተሳሳትኩኝ እንግዲህ አርሙኝ። የነብዩ ጓደኛ ስሙ ቴዲ ይመስለኛል። እናንተ ግን ኮሜንት ላይ ያስቀምጡልኝ እና እንግዲህ በመጨረሻም ፌቨን ማንቋሸሿን ትቀጥላለች። ከነብዩ አባት አጠገብ ቁጭ ብላ ምንድን ነው ያልከው አንተ አለችው። ምክንያቱም የሚማሩት አንድ ክፍል ነው። በጣም ጎበዝ ተማሪ ነው። እሷ የምታስበው የሀብታም ልጅ ልክ እንደሷ የከተማ ልጅ አይነት ነው። ያው አስተዳደጓ ፌቨን ትንሽ ወጣ ያለ ስለሆነ ለሰዎች ለድሃ ያላት ንቀት እንኳን አይደለም ገጠር ቤቷ ውስጥ ተቀጥረው የሚሰሩ ሰራተኞች እንዴት እንደምታሰቃይ እንደምታዩት ነውና በጣም ሲበዛ ልክ እንደ ነብዩ በገንዘብ የምታስብ ሴት ናት። ነብዩ አሁን ላይ ግን ተቀይሯል። እሷ ግን አሁንም በዚህ ጸባይዋ እንደቀጠለች ናት። ታዲያ እንግዲህ በዚህ መሀል ነበረ ገጠር ነው ያልከው ይሄ እበት ምናምን ያለበት እያለች እንግዲህ ለማጣጣልና ለማንቋሸሽ ስትሞክር ምን ነው ደበረሽ እንዴ ይላታል። እና ነገሩ በጣም እንዳስጠላትና ወሬው ሁሉ እንዳስጠላት ነበር የተናገረችው። በዚህ ሰዓት እንግዲህ የነብዩ አባት እየታዘቧት ነበረ። ምን አይነት ሴት እንደሆነች እና ምን አይነት ልጅ እንደሆነች እያዩ ነበር። ምክንያቱም ደግሞ የፌቨን እናት ለነብዩ አባት የሆነ ነገር ነግራቸው ነበረ። የኔም ልጅ አንተም ልጅ በሀብት ይመጣጠናሉ፣ በዛ ላይ አንድ ትምህርት ቤት ነው የሚማሩት፣ በዛ ላይ ጓደኛ ናቸው፣ ለምን ዘመድ አንሆንም፣ ለምን አይጋቡም ብላ ይህን ሀሳብ ለነብዩ አባት የፌቨን እናት ተናግራ ነበረ። የነብዩ አባት ደግሞ በልባቸው ያሰቧት ሴት አለች። እሷም ጽጌሬዳ ናት። ብዙዎቻችሁ ጽጌሬዳን የነብዩ አባት ለራሱ የፈለጋት ይመስላችኋል። በፍጹም አይደለም። ለራሳቸው በፍጹም ሊፈልጓት አይችሉም። ለልጃቸው ለነብዩ ነው። እንግዲህ የኔ ግምት ይሄ ነው። በዛ ላይ እንዲቀራረቡ የማያደርጉት ጥረት የለም ቤት ውስጥ ማለት ነው። ታዲያ እንግዲህ ፌቨን ማንነቷን ዝም ብለው እያዩ ነበረ። እናትየዋ አብረው ይሁኑ እና አጋባቸው ያለቻት ልጅ ምን አይነት ልጅ እንደሆነች የነብዩ አባት የታዘቧት ነበረ። በመጨረሻም እንግዲህ በጣም በሚያሳዝን ሁኔታ ወደ ሳሎን ቁጭ ብላ ነበረ እና ጽጌሬዳ ሻይ ታመጣላታለች። ሻይ ሁኔታ ቆይተሹ ነው አንሹ ብላ ጽጌሬዳ ስታንቋሻት ልክ ቤቷ እንደምታደርገው ማለት ነው። እስካሁን የት ነበርሽ? አሁን ነው ወይ የምታመጪው ሻዩን? እያለች ጽጌሬዳ ማንቋሸሽ ትጀምራለች። ፌቨን ማለት ነው እንግዲህ ሰው ቤት እንግድነት ሄዳ ነው። ታዲያ በዚህ መሀል እንግዲህ ነብዩ ጓደኛውን ወደ ውጭ ሸኝቶ ሲመለስ በር ላይ ሆኖ አንድ ነገር ይሰማል። ፌቨን ስለ ነብዩ አባት የምታወራውን ነገር ነበረ። ይህንን የቀዘቀዘ እና የሚያስጠላ ሻይሽን ከዛ ከሽማግሌሽ ጋራ ከዛ ከሸባው ጋራ ሂደሽ ጠጩ እያለች የነብዩን አባት ስትናገር ይሰማል። ሰውየው ቆይ ምን አይነት ለፍላፊ ነው? ቆይ እንዴት ነው ከእሱ ጋር የምትኖሪው እዚህ ቤት ውስጥ እንዴ? እኔ ለደቂቃ እኮ እንደዚህ እኔ ታሞ እንደዚህ ከሆነ በጤናው እንዴት ነው የሚያወራው?
ምን አይነት ለፍላፊ ነው እያለች የነብዩን አባት ስታጣጥል ነብዩ በጆሮ ነው የሰማት በሚያሳዝን ሁኔታ። እና እንግዲህ እሱ ቁሞ ስለነበረ አጠገባቸው ብድግ ስትል ካጠገቧ ቁሞ ነበረ። ከመጣ ቆየህ እንዴ ስትለው አዎ ቆይቻለሁ ከመጣሁ በማለት ያወራችውን ሁሉ እንደሰማት ነገራት። ፌቨንም ተደነባብራ በድንጋጤ እንግዲህ ከዛ ቤት ወጥታ ሄዳለች። እናም እንግዲህ በዚህ መሀል ደግሞ ነብዩ ለጽጌረዳ የተለየ ስሜት እንዳለው ለጓደኛው እየነገረው ነበረ። ጓደኛው እንደ ሌሎቹ ሴቶች እሷን ልትጠቀምባት ነው ወይ ከእሷ ራቅ ቢለውም በፍጹም እንደዛ አይደለም፣ ከልቤ ለማንም ሴት እንደዚህ ተሰምቶኝ አያውቅም፣ በጣም ነው የወደድኳት ወይም ደግሞ እየወደድኳት ነው፣ ለእሷ ጥሩ ስሜት አለኝ እያለ ይገኛል። ለዛም እንግዲህ እንደምታዩት ከቤት ልትወጣ ስትል እጇን ይዞ እየሳማትና ሲያቅፋትም በፍቅር አይንም ሲያያት ነበረ። ጽጌረዳ ነገሩ ግራ አጋብቶታል። ምክንያቱም ከትንሽ ቀናቶች በፊት ዓይንሽን ላፈር እያለ እሷን ሲያሰቃያትና ብዙ ነገር ሲያደርጋት የነበረው ነብዩ በአንዴ ተቀይሮ ፍቅር ሲጫወትና ጥሩ ስነ ምግባር ያለው ልጅ ሲሆን ግራ ተጋብታለች። ታዲያ ነብዩ ይህንን እያደረገ ያለው ጽጌረዳ ስላፈቀራት ነው። ነገሩ ግን እንግዲህ ጉዱ እዚህ ጋር ነው። ሌላው ደግሞ የጽጌረዳ እናት የፌቨን እናት ለጽጌረዳ እናት ልጅሽን ቶሎ በይና መዳር አለብን ለሽማግሌው፣ ሰውየው በጣም ሀብታም ነው፣ አውሮፓ አሜሪካ በቀን 3 ጊዜ የሚሄድበት ነው፣ ለሱ ምንም ነው፣ በጣም ሀብታም ነው እያለች እንግዲህ ሴትዋን ለማጓጓትና ልጅሽ እንደዚህ ከምትባልግ እያሉ የውሸት ጽጌረዳን ስሟን በማጥፋት ማለት ነው። ጽጌረዳ ከሌላ ወንድ ጋር ግንኙነት እንደጀመረች አስመስለው ስሟን ካጠፉ በኋላ ለሰውየው ለመዳር ሽር ጉድ እያሉ ነው። የፌቨን እናት በጣም ተሳስታለች። የነብዩ አባት ጽጌረዳን የፈለጓት ለልጇ እንደሆነ ብታቅ ኑሮ ምን ባለች ነበር? ጉዷን አልሰማችም። ነገር ግን አሁን ላይ ልጅቷን ለሳቸው ለመዳር እንግዲህ በጣም ብዙ እየጣረች ትገኛለች። በዚህ መሀል ግን የጽጌረዳ እናት ደግሞ ልጄ እንደዚህ ከምትሆን ማድራት አለው የኔ እጣ ፈንታ ከሚደርሳት ድራት አለው በማለት ከፌቨን እናት ጋር ስትስማማ እያየናት ነው። እናም እንግዲህ ሰውየው ጋር ሲደወልለት ግን የነብዩ አባት ትንሽ ስላመመኝ መገኘት አልችልም ብሏቸው ነው እንጂ የጽጌረዳ እናት ዛሬውኑ አግኝተኑ ሰውየውን ልናወራው ይገባል፣ ይሄ ነገር መፍጠን አለበት እያለች እንግዲህ አሁን ላይ ነገሮች ወደ አልተፈለጉ ሁኔታ እየሄዱ ነው። ነገሩ ግን በጣም በሚገርም ሁኔታ ደግሞ የፌቨን እናት ለፌቨን አንድ ነገር ነገረቻት። ወደ ክላሷ በመሄድ እንግዲህ ፌቨን ለእናቷ እንኳ ክብር የላትም። እናቷ የመኝታ ቤቷን በር ከፍታ ስትገባ እንዴት አታንኳኪም ብላ እናቷን ከፍ ዝቅ አድርጋ ስትናገር እያየን ነው። ታዲያ እንግዲህ ስርዓት አልበኝነት ያለባት ፌቨን እናቷ ወደ ክላሷ ከገባች በኋላ ስለ ነብዩ እየነገረቻት ነበረ። ባለፈው ያገኘናቸው ሰዎች ካፌ ውስጥ ባለፈው ያወሩን ሰውዬ የእሳቸው ልጅ አለ የአንቺ አኩያ የሚሆን አንድ ትምህርት ቤት የምትማሩ ናችሁ፣ ታውቂው ይሆናል። እናም ከእሱ ጋር በቅርቡ ትዳር ትመሰርቻለሽ፣ እሱም ልክ እንዳንቺ የሀብታም ልጅ ነው፣ ተዘጋጅ እያለች እናቷ ለፌቨን አጉል ተስፋ እየሰጠቻት ነው። ምክንያቱም ይህን ያለችበት ምክንያት እንግዲህ ራሷ ፋውታ ያንተና የኔ ልጅ አንድ አይነት የሀብት ደረጃ ላይ ነው ያሉት፣ አንድ ትምህርት ቤት ይማራሉ፣ በእድሜ ይመጣጠናሉ፣ ለምን ዘመድ አንሆንም በነሱ ብላ እንግዲህ ለነብዩ አባት የፌቨን እናት ተናግራ ነበረ። የነብዩ አባት እስኪ እናያለን እናስብበታለን ወደፊት ብሏት ነበረ። ይህን ነገር አሁን ለፌቨን ሄዳ ነግራታለች። ሰውየው ሴትዋን የታዘባት ነው። እያንዳንዱ ምን እንደምትፈልግ ምን አይነት ጥቅመኛ ሴት እንደሆነች እየታዘባት ነው። ልጅቷም ልክ እንደ እናቷ ናት። እሱ በፍጹም እንደዚህ አይነት ሰዎችን ለእሱ ዝምድና አይፈልጋቸውም። እሱ የሚፈልገው ጽጌረዳን ነው። ነገር ግን የፌቨን እናት በጣም ተሳስታለች። አሁን ላይ ለፌቨን የማይሆን ተስፋ ሰጥታታለች። ከነብዩ ጋር እንደምትጋባና ከዚህ በኋላ እንደ ሕፃን ሳይሆን እንደ ትልቅ እንድታስብ እየመከረቻት ይገኛል። ነብዩ አይኑን ጽጌረዳ ላይ ጥሏል። እንዲሁም አባቱም ሳይቀር ጽጌረዳ ለልጃቸው እየተመኙ ነው። የጽጌረዳ እናት ልጇን ለነብዩ አባት ለመዳር ሽር ጉድ እያለች ነው። የፌቨን እናት ደግሞ ልጇን ከነብዩ ጋር ለመዳር ሽር ጉድ እያሉ ነው። እንግዲህ ይሄ ነገር ወዴት የሚያመራ ይመስላችኋል? ቀጣይ ከባድ ጦርነት የሚኖር ይመስለኛል። ምክንያቱም ጽጌረዳና ነብዩ ወደ ፍቅር ከገቡ ይሄን ነገር ደግሞ
ፌቨን ደግሞ እሷን እንደሚያገባት እናቷ ነግራት ምንም ይፈጠር ይመስላቸዋል። ተወዳጅ የሆነውና ልብ አንጠልጣይ እንዲሁም ደግሞ አስተማሪ የሆነው ጽጌረዳ ድራማ ክፍል 10 እንግዲህ ይህን ይመስል ነበረ። በሌላ በክፍል 11 በአዲስ ቪዲዮ እስከምንገናኝ ድረስ የዛሬ ቪዲዮ ይህን ይመስል ነበረ። የኔ ውዶች ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። ስለነበረ ቆይታ ሁላችሁንም አመሰግናለሁ። በመልካም ፍቃዳችሁ ስለምታበረታቱኝ ክበሩልኝ። ባይ ባይ።